በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለጽዮን ማርያም ዓመታዊ በዓል በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮን ላይክ፣ ኮሜንት እና ሼር በማድረግ ድጋፋችሁ እንድትገልጹ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋህዶ ልጆች ቻናላችን ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። ጽዮን ማርያም እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ ወዷታልና ይህቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ እንዲል ነቢየ እግዚአብሔር ዳዊት በመዝሙሩ። ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን አማናዊት የእግዚአብሔር ማደሪያ የሆነችውን የእናታችን ቅድስት ድንግል ማርያምን ዓመታዊ በዓል ኅዳር 21 ቀን በድምቀት ታከብራለች። ጽዮን ማለት አምባ መጠጊያ ማለት ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ በማለት መዝሙረኛው ዳዊት እንደተናገረ አዳምና ልጆቹ በበደል ምክንያት ለ5500 ዘመን ከተፈረደባቸው የሲኦል እስራት ነፃ የወጡ ዘንድ እግዚአብሔር ወልድ ከዳዊት ዘር በተገኘችው ቅድስት ድንግል ማርያም ማኅፀን አደረ። 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ተወለደ። እኛም ኦርቶዶክሳውያን የእግዚአብሔር ማደሪያ አምባ መጠጊያ የሆነችውን ድንግል ማርያምን የድኅነታችን መሠረት ናት፣ እናከብራታለን፣ እናመሰግናታለን፣ ከፍ ከፍም እናደርጋታለን፣ በዓሏንም እናከብራለን። ታቦተ ጽዮን በእመቤታችን ቅድስት ድንግል ማርያም ትመሰላለች። ኅዳር 21 ቀን የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል በተለየ መልኩ የምናከብርበት ምክንያት በርካታ ቢሆንም በዋነኛነት ታቦተ ጽዮን በፍልስጥኤማውያን ተማርካ በነበረበት ወቅት ዳጎን የተባለውን ጣዖት የሰባበረችበትና ልዩ ልዩ ታምራት የፈጸመችበትን መሠረት አድርገን ነው። ሊቀ ነቢያት ሙሴ ከእግዚአብሔር በታዘዘው መሠረት 2 ጽላት ቀርጾ የእንጨት ታቦትንም ሰርቶ ወደ ተራራ ወጣ። ከማይነቅዝ እንጨትም ታቦትን ሠራው። እንደ ፊተኞችም 2 የድንጋይ ጽላት ቀረጽኩ፣ ወደ ተራራም ወጣው። 2ቱም ጽላት በእጄ ነበሩ። እግዚአብሔርም በተራራው ላይ በእሳት መካከል የተናገራችውን 10ቱን ቃላት ቀድሞ ተጽፈው እንደነበረ በጽላቱ ላይ ጻፈ። እግዚአብሔርም እነርሱን ለእኔ ሰጠኝ በማለት እንደተናገረው የቃል ኪዳኑን ታቦት ይዘው ወደ ምድረ ርስት ተጉዘዋል። ወደ ትርጓሜው ስንመጣ ታቦተ ጽዮን የእመቤታችን የቅድስት ድንግል ማርያም ምሳሌ ስትሆን በውስጧ የያዘችው የሕጉ ጽላት የጌታችን የመድኃኒታችን ኢየሱስ ክርስቶስ ምሳሌ ነው። ታቦቷ ከማይነቅዝ እንጨት መሰራቷ የጌታን እናት ንጽሕናን የሚያመለክት ሲሆን በውጭም በውስጧም በጥሩ ወርቅ መለበጧ የቅድስናዋና ድንግል በሕሊና ወድንግል በሥጋ መሆኗን የሚያስረዳን ነው። እስራኤላውያንም በፊታቸው ታቦተ ጽዮንን ይዘው የሚገዳደራቸውን ሁሉ ድል ይነሱ ነበር። ፍልስጥኤማውያን ለጦርነት በእስራኤላውያን ተነሱ። በአንድነትም ተሰብስበው እስራኤላውያንን ወጓቸው። እስራኤላውያን ያለ ቃል ኪዳኑ ታቦት ተሰልፈዋልና በፍልስጥኤማውያን ድል ተነሱ። የእስራኤል ሽማግሌዎችም ዛሬ እግዚአብሔር በፍልስጤማውያን ፊት ስለምን ጣለን? በፊታችን እንድትሄድ
ከጠላቶቻችንም እንድታድነን የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣሉ። ነገር ግን ቀድሞ እስራኤላውያን በድለዋልና ለፍልስጤማውያን አሳልፎ ሰጣቸው። ታቦተ ጽዮንም ተማረከች። ፍልስጤማውያን የእግዚአብሔርን የቃል ኪዳኑን ታቦት ወስደው ወደ ዳጎን ቤት አስገብተው ከዳጎን አጠገብ አኖሩ። በነጋም ጊዜ ዳጎን በእግዚአብሔር ፊት በግንባሩ ወድቆ አግኝተውታል። በሆነው ነገር ግር ቢሰኙም መልሰው ዳጎኑን አንስተው በስፍራው አቁመው በሩንም ዘግተው ሄዱ። በነጋም ጊዜ ግን ሲገቡ ዳጎን በግንባሩ ወድቆ ራሱና 2 እጆቹ ተቆርጠው ወድቀው አገኟቸው። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበደ። የአውራጃዎቿ ሰዎችም በእባጭ በሽታ ተመቱ። አይጦችም በከተሞቻቸው ፈሰሱ። በከተማውም ላይ ታላቅ መቅሰፍት ሆነ። የቃል ኪዳኑ ታቦትም ጠንክራብናለች በማለት ከከተማ ወጥተው ወደ አስቀሎና ላኳት። የአስቀሎናም ሰዎች እጅግ ታወኩ። እኛንና ሕዝባችንን ልታስገድሉን የእስራኤልን አምላክ ታቦት ለምን አመጣችሁብን ብለው ሰደዷት። የእግዚአብሔርም ታቦት በፍልስጤማውያን ዘንድ ለ7 ወር ቆየች። ምድራቸውም አይጦችን አወጣች። ከሕዝቡም ብዙዎች ተቀሰፉ። በመጨረሻም ከከተማቸው አውጥተው በኮረብታው ላይ ወደ አሚናዳብ ቤት ወሰዷት። በዚያም ለ20 ዓመታት ቆየች። ከ20 ዓመትም በኋላ እግዚአብሔር ለዳዊት ፍልስጤማውያንን በእጁ አሳልፎ ሰጠው፣ ድልም አደረጋቸው። አቤቱ ወደ ረፍት ተነስ፣ አንተና የመቅደስ ታቦት እንዲል ነቢየ እግዚአብሔር ዳዊት የእግዚአብሔር ታቦትን ይዘው በእልልታና በዝማሬ በክብር ወደ እስራኤል ተመለሰች። ዳዊትም በተከላት ድንኳን ውስጥ አኖራት። ከዚህ ታሪክ በተጨማሪ የኅዳር ጽዮን በዓል የሚከበርበት ምክንያት አንደኛ ነቢዩ ዘካርያስ ጽዮንን በተቃዋመ ማኅቶት አምሳል ያየበት፣ ሁለተኛ ቀዳማዊ ምኒልክ ታቦተ ጽዮንን ይዞ አክሱም የገባበት፣ ሦስተኛ በዮዲት ጉዲት ዘመን በዘዋይ ደሴት ቆይታ ሰላም ሲሆን ተመልሳ አክሱም የገባችበት፣ አራተኛ አብርሃና አጽብሃ በአክሱም ከተማ ከ337 እስከ 339 ዓመተ ምህረት ቤተ መቅደሱን ሰርተው ቅዳሴ ቤቱን ያከበሩበት ዕለት ስለሆነ ኅዳር 21 ቀን ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን በዓሉን በድምቀት ታከብራለች። በታቦተ ጽዮን ከተመሰለችው ከእመቤታችን ቅድስት ድንግል ማርያም በረከት ያሳትፈን ለዘላለሙ አሜን። መልክአ ኤዶም። እመቤቴ ማርያም ሆይ የሰላም እመቤት ነሽና ሰላምታ ላንቺ ይገባል እያልኩ በጠዋትና በማታ የምስጋና እጅ መንሻ አቀርብልሻለሁ። ድንግል እመቤቴ ሆይ በገነት መካከል የተተከልሽ ድንኳን ነሽ። የእኔ አገልጋይሽ ኃጢአት ከሰማይ ኮከብ ይልቅ የበዛ ስለሆነ የካህናት አለቃ የኢየሱስ ክርስቶስ እናት ነሽና ተገቢውን ንስሐ ስጪኝ። እመቤቴ ማርያም ሆይ እንደ ወተት አንጀትን ለሚያርስ ልብን ለሚያቀዘቅዝ የመልካም ወተት ስም አጠራርሽ ሰላምታ ይገባል እያልኩ ሰላም እላለሁ። ድንግል እመቤቴ ሆይ እርግብዬ እርግብዬ እያለ የሚያመሰግንሽ የጥበበኛው ሰለሞን እርግብ ነሽና ድንቁርና ረሃብ እንዳይጸናብኝ እህል ጥበብን መግቢኝ። ከብዙ በጎ ሥራዎች አንዱ መስጠት ነውና። እመቤቴ ማርያም ሆይ ኃጥአንን ለጥፋት የማይመኝ ቂም በቀልን የማያውቅ ልብሽ ፍጹም የዋህ ነው እኮ። ድንግል እመቤቴ ሆይ ስለዚህም ይቅርታ ልማድሽ ነውና ይቅር በይኝ። በልቤ ውስጥ ያለውን ምኑን ስንቱን እነግርሻለሁ። ሐዘኔን ጭንቀቴንም ሁሉ አንቺ ታውቂዋለሽና። እመቤቴ ማርያም ሆይ ከነቢያት ከጻድቃን ከሰማዕታት ወገን ቢሆን ከቶ እንዳንቺ የምወደው ማንም የለም። ድንግል እመቤቴ ሆይ አንቺን መጠጊያ ስላደረግኩ በአንቺ ከመታመን በቀር ሥራዬ ኃጢአት ብቻ ሆኗልና ለእርዳታ የፈጥነሽ ድረሽልኝ።
እመቤቴ ማርያም ሆይ በምሄድበት ጎዳና በማድርበትም ቦታ ሁሉ በመዓልትም በሌሊትም ጥበቃሽ አይለየኝ። ድንግል እመቤቴ ሆይ ነፍሳትን ሁሉ የምትመግቢ ነሽና የልብስና የምግብ ችግር ባለ ዘመኔ ሁሉ አታሳየኝ። ረሃብና ብርድ ጸሎትን ያስረሳሉና። ድንግል እመቤቴ ሆይ አሁንም በሄድኩበት መንገድ ሂጂ፣ ባደርኩበትም በዚያ ቸርነትሽ ጠባቂ ሁነኝ። ድንግል እመቤቴ ሆይ በማንኛውም ወገን ንግግሬን አሳምሪ፣ ቀኝ እጅሽም በራሴ ላይ አኑሪ። የሚጻረሩኝን ተጻረሪ፣ ክፉ ምክራቸውንም አንድ ባንድ ዘርዝሪ። እመቤቴ ማርያም ሆይ ከኃጢአት ሁሉ መተዳደፍ በንስሐ ውሃ ከኃጢአት ንጹሕ ታደርጊ ዘንድ በረድኤት ወደ እኔ ቅረቢ። እያንዳንዳችንም በሥላሴ ስም ባርኪን። ድንግል እመቤቴ ሆይ እንደኔ ያሉትን ኃጥአኖች በጸሎትሽ ወደ ንስሐ እንዲመለሱ መንፈሳዊ ጥበብን ግለጭላቸው። ጻድቃንንም በምግባራቸው በትሩፋታቸው ጸንተው እንዲቆዩ ጠብቂያቸው። እመቤቴ ማርያም ሆይ ጸሎቴን ተቀብለሽ ወደ ላይ ወደ ሰማይ ታሳድርጊ ዘንድ ከላይ ከሰማይ ዳርቻ ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ ዘወትር የርኅራኄሽን ጠል በእኔ ላይ አርከፍክፊ። የምድር ብልጽግና ግን ኃላፊ ጠፊ በመሆኑ በቸርነትሽ ጽድቅን ታተርፊልኝ ዘንድ የተገባ ነው። እመቤቴ ማርያም ሆይ የአዳም ልብሱ ግርማ ሞገሱ የሄኖክ የራስ ወርቅ አንቺ ነሽ እኮ። ድንግል እመቤቴ ሆይ ብልህ አዋቂ የሆነ ከልጅነቱ ጀምሮ አንቺን ያፈቅራል። ሰነፍ ልበቢስ ግን በከንቱ ይጠላሻል። ዳሩ ግን በመከራው የተንኮል ምክር ወጥመድ እሱ ራሱ ይጠመድ። እመቤቴ ማርያም ሆይ ዘር ያልወደቀባት ገበሬ ያልጣረባት የቅዱስ ቁርባንን አዝመራ ያፈራሽ ገራህት ሆይ ከትጉሃን መላእክት ጋር ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ዓለም እኮ የወደዳትን መልሳ ታጠፋዋለች። በወጥመዷም አስገብታ ብዙውን ሕዝብ በመርዟ እንደገደለች ይህን ሥራዋን የሚያውቅባት ከቶ እንደምን ያለ ብልህና አዋቂ ይሆን? ስለሆነም በወጥመዷ እንዳታጠምደኝ መረቧን በጣጥሰሽ ጣይልኝ። እመቤቴ ማርያም ሆይ ለዕውራን ብርሃናቸው ለተጠሙትም የወይን ምንጫቸው ሆይ ወደ እኔ ፈጥነሽ ነይ። ድንግል እመቤቴ ሆይ ኦ ወዮ ትተይልኝ ይሆን? ኦ ወዮ ትንቅኝ ይሆን? እንግዲያ የልቤን ሐዘን ለማን ነግረው ይሆን? እመቤቴ ማርያም ሆይ የመለኮቱ የእሳት ግለት ያላቃጠለሽ የእግዚአብሔር ማደሪያ ነሽና ፈጥነሽ ወደ እኔ ነይ። ድንግል እመቤቴ ሆይ በየዘመኑ በየዕለቱም ሁሉ ማሪኝ ይቅርም በይኝ። አንቺ ከማርሽኝ ይቅር ካልሽኝ ማን ነው እሱ የሚፈርድብኝ? በሥጋና በነፍስ የሚፈርድ ልጅሽ ነውና። እመቤቴ ማርያም ሆይ የሰማይና የምድር ንጉሥ እናት ነሽና ኃጢአቴን ሁሉ ፈጽመሽ ለማጥፋት ፈጥነሽ ወደ እኔ ትመጪ ዘንድ እማልድሻለሁ። ድንግል እመቤቴ ሆይ የሥጋና የነፍስን ችግር ሁሉ ከኔ ላይ አስወግጂ። ይልቁንም ወዲያና ወዲህ በማለት ቀኑ በከንቱ እንዳይመሽብኝ በቁም ነገር ሥራ ላይ ይገኝ ዘንድ እኔ የበደለኛው አገልጋይሽ እማልድሻለሁ። እመቤቴ ማርያም ሆይ ስፍር ቁጥር በሌለው የዚህን ዓለም ፍለጋ በመከተል እኔ ኃጥኡ ጎስቋላው አገልጋይሽ አዛዘንኩሽ ሆን? ድንግል እመቤቴ ሆይ ታዲያ ከቀድሞ ጀምሮ ቂም በቀልን ይቅር ማለት ልማድሽ ነውና ይቅር በይኝ። መሐሪዋ እናቴ ሆይ አረጋጊኝ እንጂ አትተይኝ። በመሴሰንና የዝሙት ሥራ በመስራት ሐሰት በመናገር አሳዘንኩሽ ይሆን? ድንግል እመቤቴ ሆይ ነገር ግን አንቺን በፍጹም ልብ መውደድ ቀላል አይመስለኝም። 78 ነፍሳትን የበላ በላየ ሰብ በጥርኝ ውሃ ገነት ለመግባት በቅቷልና። ሩህሩሃ እመቤቴ ሆይ ነውር ነቀፋ ሳይኖርብሽ በድንግልና ጸንተሻለሽ። የአንቺ ፍቅር እሳት ሆኖ አንጀትን ያቃጥላል እኮ። ድንግል እመቤቴ ሆይ ሁል ጊዜ በጎ በጎ ነገርን አድርጊልኝ። እንደ ሥራዬ ሞት ይገባኝ ነበር፣ ነገር ግን ንስሐ የምገባበት ጥቂት ጊዜ ታገሽኝ።
እናንተ በዚህ ዓለም እያላችሁ ወደ ላይ ወደ ታች የምትወጡና የምትወርዱ ሁሉ የእመቤታችን ፍቅር ከቶ ቀላል አይምሰላችሁ። በየጊዜው ስሟን እየጠራ በእመቤታችን ፍቅር የተማመነ በአማላጅነቷም ጥላ ስር የተጠለለ ዘማዊ ወይም ሴሰኛ ቢሆን ፍጹም ድንግል ይሆናልና። እመቤቴ ማርያም ሆይ የእግዚአብሔር ማደሪያ እንደመሆንሽ ብዙ የሆነ ልዩ ልዩ ታምራትሽን በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። ድንግል እመቤቴ ሆይ እኔን ከርታታውን አውታታውን በዚህ ዓለም የሚያረጋጋኝ የሚያጽናናኝ አጥቻለሁና ሩኅሩኅ እናት ሆይ እስኪ ቀረብ ብለሽ የማጽናኛ ቃል አሰሚኝ። እመቤቴ ማርያም ሆይ ፍጻሜ የሌለው የብዙ ብዙ የሆነ ታምርሽ በደመናና በጉም አምሳል በዓለም ላይ ተሰራጨ። ድንግል እመቤቴ ሆይ የሮማው ጳውሎስ የመዛነቢያው ድንኳን ነሽ እኮ። እኔም ንስሐ ሳልገባ እንዳልሞት ዕድሜ ትጨምርልኝ ዘንድ ሰሎሜ ባዘለችው ልጅሽ እማጸንሻለሁ። እመቤቴ ማርያም ሆይ ከሐዘን የምታረጋጊኝ፣ እርጅናዬን በወጣትነት የምትለውጭልኝ ዘመን የማይቆጠርለት ሕፃን በማዕፀንሽ አደረ እኮ። ድንግል እመቤቴ ሆይ ተስፋ ለቆረጡት ተስፋቸው ነሽና ጸሎትንና ዕጣንን እንዲሁም ቅዱስ ቁርባንን በማቀርብ ጊዜ እኔ አገልጋይሽን ለማጽናናት በዚህ ቦታ ተገኝ። ድንግል እመቤቴ ማርያም ሆይ ስምሽ ኃጥአንን ያጸድቃል፣ ሰነፎችንም ብልህና ትጉህ ያደርጋል። ድንግል እመቤቴ ሆይ እኔ የአእምሮ ድሃ የሆንኩ አገልጋይሽ ብቻ ቀርቻለሁና ብዙውን የልቤን ሐዘን ነግሬሽ ከሐዘኔ ታረጋጊ ዘንድ ፈጥነሽ ወደ እኔ ነይ። እመቤቴ ማርያም ሆይ የሥጋና የነፍስ ችግር እንዳይደርስብኝ እንቁ ስምሽን ከክብር መዝገብ ወይም ሳጥን ወስጄ ገንዘብ አደረግኩ። ድንግል እመቤቴ ሆይ የገጽሽን ጸዳል ለማየት እፈልጋለሁ እኮ። ድንግል ሆይ ፈጥነሽ ድረሽልኝ። ድንግል ሆይ ገስግሰሽ ድረሽልኝ፣ ሰውነቴ አንቺን ተጠምታለችና። እመቤቴ ማርያም ሆይ በዚያች የቁርጥ ፍርድ በሚሰጥባት ዕለት ሁሉን ወደ ሕይወት ጎዳና የምትስብ መዓዛሽ የጣፈጠ ሃይማኖት ሽቱ ነሽ እኮ። ድንግል እመቤቴ ሆይ ጻድቃን በትሩፋታቸው በተጋድሏቸው ያገኙሽ መንግሥተ ሰማይ ነሽ እኮ። የፍቅርሽ ጤና መዓዛ እንደ ነጭ ዕጣን ጤና መዓዛ ሸተተኝ፣ በፍቅርሽ ወይን ጣዕምም ልቦናዬ ይደሰታል። እመቤቴ ማርያም ሆይ ቅዱሳን አባቶቻችን አንቺን መረጡ፣ መድኃኒታቸው የሆንሽ አንቺንም መልካም ፍሬ አፈሩ አስገኙ። ድንግል እመቤቴ ሆይ ለደካማው የመጠጊያው ተራራ ነሽና ጻድቅስ በበጎ ሥራው ይድናል። እንደኔ ያለው ኃጥእ ግን መሸሻው መጠጊያው ከአንቺ በቀር ወዴት ነው? እመቤቴ ማርያም ሆይ መጻሕፍት እንደተናገሩት ወይም እንደሚያስረዱት የእግዚአብሔርን ስነ ራእይ ለሚመስለው ስነ መልክሽ ሰላምታ ይገባል። ድንግል እመቤቴ ሆይ የሳሙኤል የሽቱ ሙዳይ አንቺ ነሽ እኮ። የሚወዱሽ የሚያከብሩሽም ሁሉ በረከትሽን ያገኙ፣ የሚጠሉሽ የሚመቀኙሽ ግን ፈጥነው ይጥፉ። የአብ ሙሽራው ማርያም ሆይ ሰላምታ ላንቺ ይገባል። የወልድ እናቱ ማርያም ሆይ ለአንቺ ሰላምታ ይገባሻል። የመንፈስ ቅዱስ ማደሪያ ንጽሕት አዳራሽ ማርያም ሆይ ሰላምታ ላንቺ ይገባሻል። ወርቅና ብር ኃላፊ ጠፊ ነው። ስለዚህም ከዚህ ዓለም ብልጽግና ይልቅ አንቺን መውደድ እመርጣለሁና ቸርነትሽን አታርቂብኝ። እመቤቴ ማርያም ሆይ አሁንም በመዓልትና በሌሊት ጠብቂኝ፣ ከመከራ ሥጋ ከመከራ ነፍስ ሰውሪኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና
የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይኑር ለዘላለሙ አሜን። በዚህችም ዕለት ከሮሚያ ሀገር የሆነ ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፍ የመንግሥተ ሰማያትን ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድህነት አደረገ። የዚያችም አገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይራዳው ዘንድ ለመነው። እርሱ ግን አልፈቀደም። ከውዳሴ ከንቱ የሚሸሽ ሆኗልና ወደ ገዳምም ገብቶ ጽኑ የሆነ ተጋድሎንም መጋደል ጀመረ። የዚያችም አገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመለኮትን ነገር የሚናገር ጎርጎርዮስ ከሳቸው ጋር ሳለ ገዳማዊ ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃውም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀን ኖሩ። እርሱ ግን በአቅራቢያቸው ይኖር ነበር። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌል ይዘው በላያቸው ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት። ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጦ ተነስተ ወደ እነርሱ ሂድ፣ እነሆ በላያቸው ኤጲስቆጶስነት ሾመውሃልና ይህም ከእግዚአብሔር የሆነ ነው አለው። ያን ጊዜም ወደ እነርሱ ወረደ። የአምላክን ትእዛዝ መተላለፍ ፈርቷልና ባዩትም ጊዜ መጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙዎች ታምራትን በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙዎች ታምራቱም አንዲቱ ሁለት ወንድማማቾች ነበሩ። ከእሷም ብዙ ዓሣዎችን የሚያጠምዱበት ታናሽ ባህር ነበረቻቸው። አንዱም አንዱን የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህችም ባህር በመካከላቸው ይፈርድ ዘንድ ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብሎ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚያች ባህር እግዚአብሔርን ለመነው። በዚያንም ጊዜ ባህሪቱ ደርቃ የምትታረስ ምድር ሆነች። በመካከላቸውም ሰላም ሆነ። በእጆቹ ስለሚደረጉ ድንቆች ታምራት ዜናው ሁሉ በአገር ተሰማ። በጎ አገልግሎትንም ከፈጸመ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቆዝሞስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 54ኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑም በክርስቲያን ወገኖች ሁሉ ላይ መከራና ችግር ደረሰባቸው። በእነዚያም ወራት የክርስቲያን ወገኖችና አይሁዳውያን ልብሳቸውን በሰማያዊ ቀለም እንዲያቀልሙት እንጂ ነጭ ልብስ እንዳይለብሱ የእስላሞች ንጉሥ ጋፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ብዙዎች ታምራት ተገለጡ። በአስኬጥስ ገዳም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የእመቤታችን ቅድስት ድንግል ማርያም ስዕል ነበረች። ጎኗም ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅ አገር ካሉ ከሌሎች ስዕሎችም ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያን ወገኖች ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉ አወቁ።
ከዚህም በኋላ ስለ እነዚያ የከፉ ወራቶች ፋንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታቸው ሆነ። በወንጌላዊ ማርቆስ ወንበርም ላይ 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶር በሚባል ዋሻም ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህች አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የእስሙናይን ሀገር ሰማዕታት እልፍዮስ፣ ዘኪዮስ፣ ሮማኖስ፣ ዮሐንስ፣ ቶማስ፣ ፊቅጦር፣ ይስሐቅ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የብርሌ ብርጭቆ ሰሪዎች ልጅ የሆነ ከአስዮጥ አገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። የጥርብ ሥራንም አስተማሩት። ከጥቂት ዘመናትም በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስና ወደ አባ ባይሞን ዘንድ ሄዶ መነኮሰ። በጾምና በጸሎት በገድል ሁሉ ተጠምዶ ተጋደለ። ዜናውም በራቁ ገዳማት ሁሉ ተሰማ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ ሀገሩ ሂዶ ወገኖቹን የጽድቅን ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከበዓቱ የማይወጣ ሆነ። በአንዲት ዕለትም 2 ቅዱሳን አረጋውያን አባ አብዥልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቃቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ። እጅግም አደነቁት። አባ ሲኖዳም ከግብፅ አገር እየመጣ ብዙ ጊዜ ይጎበኘው ነበር። የከዳተኞችም ጠብ በግብፅ አገር ላይ በተነሳ ጊዜ ንጉሥ ቴዎዶሲዮስ የላከው የጦር መኮንን ወደ ቅዱስ ዮሐንስ መጣ። በጸሎትም ይራዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ አትዘን፣ አንተ ጠላቶችህን ድል ታደርጋለህና አለው። እንደ ቃሉም ሆነ። ዳግመኛም በንጉሥ ቴዎዶሲዮስ ላይ ጠላት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትህን ታሸንፋለህ አለው። ያን ጊዜም ጠላቶቹን አሸነፈ። ከዚህም በኋላ በእነዚያ ወራት ንጉሥ ቴዎዶሲዮስ የርኩሰትን ሥራ ስለሰሩ የአስዮጥን ሰዎች እንዲገሏቸው ሀገራቸውንም እንዲያጠፉ አዘዘ። ንጉሡም የላከው መኮንን ሳይደርስ የእግዚአብሔር መልአክ ይህን ነገር ለአባ ዮሐንስ አሳወቀው። የአገርም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም መጥተው ስለ መጥፋታቸው በፊቱ አለቀሱ። አባ ዮሐንስም አትጨነቁ፣ አይዟችሁ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከትን ይቀበል ዘንድ ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ ያዘዘውን ሁሉ ነገረው። መኮንኑም ሰምቶ ደነገጠ፣ ለቅድስናውም ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድ ቅዱስ ዮሐንስን ለመነው። በዚያንም ጊዜ ዘይትን ቀብቶ አዳነው። ከዚህም በኋላ የአስዮጥ ሰዎችን መገደላቸውን እንዲተው ወደ ንጉሥ ይጽፍለት ዘንድ መኮንኑን አባ ዮሐንስን ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርህት ደመናም መጣች፣ ተሸክማም ወደ ንጉሡ አደረሰችው። ያን ጊዜም ንጉሥ ከማዕድ ላይ ነበረ። ያንንም ደብዳቤ ከወደ ላይ ጣለለት። ንጉሡም አንስቶ ባነበበው ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውም ቃል ስለ አባ ዮሐንስ ልመና ሀገሪቱን ማጥፋትን እንዲተው የሚል ነበር። ቀና ባለ ጊዜም ደመና አየ። ንጉሡም አደነቀ። ከዚህም በኋላ ሀገሪቱን ማጥፋትን ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሡ ጽፎ ደብዳቤዋን ወደ ደመናው ወረወራት። የተሰበሰቡትም እያዩ
እጅ ተቀበለችውና ወደ ደመናው ገባች። ወዲያውኑ አባ ዮሐንስ በዚያች ደመና ወደ በዓቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላይዋም የንጉሡ ፊርማውና ማኅተሙ አለ። ባያትና በነበባት ጊዜ ደነገጠ፣ አደነቀም። ስለ ሀገሪቱ ድህነትም እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሥ ዘመድ የሆነች የከበረች ሴት ዜናውን በሰማች ጊዜ ከደዌዋ ይፈውሳት ዘንድ ወደ እርሱ መጣች። በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶስዮስ በሞተ ጊዜ መናፍቁ መርቅያን ነገሰ። ቅዱስ አባ ዲዮስቆሮስንም አሰቃየው። የቀናች ሃይማኖትን ስለመለወጡ አባ ዮሐንስ እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው ዕረፍቱ እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ጫብሬ ከምትባል ከሀገረ ድልበት ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ተጽፎ ይገኛል። በጸሎቷም የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ኅዳር 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅድስት ጽዮን ድንግል ማርያም፣ ሁለተኛ ቅዱስ ጎርጎርዮስ ዘሮሜ፣ ሦስተኛ ቅዱስ ዮሐንስ ዘአስዮጥ፣ አራተኛ ቅዱስ ቆዝሞስ ሊቀ ጳጳሳት፣ አምስተኛ ቅድስት ዲቦራ ዘድልበት፣ ስድስተኛ ቅዱስ ዘኪዮስ ሐጺር። ወርሃዊ በዓላት፣ አንደኛ አበው ጎርጎርዮሳት፣ ሁለተኛ አቡነ ምእመነ ድንግል፣ ሦስተኛ አቡነ አምደ ሥላሴ፣ አራተኛ አባ አሮን ሶርያዊ፣ አምስተኛ አባ መርትያኖስ ጻድቅ። ለአንቺም የማይገዛ ሕዝብና መንግሥት ይጠፋል፣ እነዚያም አሕዛብም ፈጽመው ይጠፋሉ። የአስጨናቂዎችሽም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤል ቅዱስ የሆንሽ ጽዮን ይሉሻል። ትንቢተ ኢሳይያስ ምዕራፍ 60 ከቁጥር 12። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ
እስከ ዘላለሙ ድረስ አሜን። ይቆየ